ሰላም ጤና ይስጥልን ውድ የነጋድራስ ተማሪዎች እንዴት ናችሁ? ነው በዛሬው እንግዲህ ዛሬ ጁን 1 2026 ላይ እንገኛለን። የሰኞ የኒውዮርክ ሴሽን ጅማሬ አካባቢ ላይ እንገኛለን። እንደ ሁልጊዜው እንግዲህ ሰኞ እንደ ነጋድራስ ፖቴንሻላቸው በጣም ጠንካራ የሆኑ ሙቮችን ካላገኘን በስተቀር በተቻለ የማርኬት ቢሄቪየሩን ከጎን ሆነን ነው የምንመለከተው። ስለዚህ ከዛ ሐሳብ አንፃር ያንን አስመልክተን እስቲ ማርኬቱ ምን እንደሚለን ለመመልከት እንሞክራለን። እንግዲህ አስቀድመው በዚህ በግሩፕም ላይ ስንወያይ እንደነገሩን የዊክሊ ሴሽናችን በዋነኝነት ስቲል አሁንም ትራፕ ተደርጎ የተቀመጠበት ሂደት አለ። አስቀድሞ የዛሬ ወር አካባቢ ከዚህ ከኪጁንሰኑ ተነስቶ ወደ ቴንከንሰኑ ለመሄድ በአንድ ሳምንት ጊዜ ውስጥም በጣም ቡሊሽ በሆነ አካሄድ የሄደበት እውነት ነበረ። አሁን ወደ ኋላ መለስ ብሏል። ወደ ኋላ መለስ ካለ በኋላ ግን በእርግጠኝነት ወደ ኋላ ወይም ወደታች የሚያደርገው ነገር የለውም። ምክንያቱም ማርኬቱን ዝም ብላችሁ ከተመለከታችሁት ቺኮስፓናችን ከፕራይስ ወጥታለች፣ ግን ደግሞ በደንብ አልወጣችም። ስለዚህ አምቢጊቲ ነው ማለት ነው ማርኬቱ። ጎልድ ክሮስ አለን፣ ግን ደግሞ ጎልድ ክሮስም ቢሆን ፕራይሱ በደንብ አድርጎ ከነዚህ ሁለት ሀኔ መስመሮች ወደ ላይ አልወጣም። ስለዚህ ይሄም አምቢጊቲ ውስጥ መሆናችንን ነው የሚነግረን። በተረፈ ይሄ ሌቭል 97.842 የሚለው ሌቭል ሜጀር ሌቭል ነው። በጣም አደገኛ ኪ ሌቭል ነው። ለምን? በሚድ ተርምም በሎንግ ተርምም የእንትን ሌቭላችን ሆኖ እናገኘዋለን ማለት ነው። ሜጀር የሆነ የኢኩሊብረም ሌቭላችን ሆኖ እናገኘዋለን። እዚህ ጋር ከተመለከትነው ከዚህ ፖይንት በኋላ ይሄኛው አንድ በኃይለኛው ከሰበረ በኋላ ነው ሜጀርሊ ሴንኮስፓንቷችንም እንደዚህ ቀጥ ብላ መሄድ የጀመረችው። እንደ አስቀድሞ እንደነበረ እንቅስቃሴ ግን እንግዲህ ፊውቸር ኩሟችን ወደ ቡሊሽነት የተቀየረበት እንቅስቃሴ አለ። ከዛ በተረፈ ግን ቴንከንሰናችን ይሄንን ዊክ አለስ አዘርዋይስ ወደ ላይ የሚወጣበት ፕራይስ ወደ ላይ የሚወጣበት እንቅስቃሴ ከሌለ በስተቀር ሜጀር የሆነ ወደ ታች የመንቀሳቀስን ሂደት ልታሳየን ትችላለች። አስዩክንሲ እዚህ ጋር ባለው እንቅስቃሴ ውስጥ ቴንከንሰናችን የምትገኘው አሁን ሌቭሏ እዚህ ጋር ነው። ኔክስት ከዚህ ሌቭል በላይ ካልሄደ በስተቀር የሚመጣው ወደዚህኛው ሌቭል ነው። which is ከኩሞ በታች የሚሆንበት እድል አለ ማለት ነው። ወደዚህኛው ሌቭል ነው የሚመጣው። ስለዚህ unless otherwise በጣም አደገኛ ከፍታን ማሳየት ካልቻለ በስተቀር ወደ ኋላ የመሄድ እንቅስቃሴው በጣም ሰፊ ሆኖ እናገኘዋለን። በዴሊው ስናየው ሞሮፍ እንቅስቃሴው ወደ ቡሊሽ ያመዘነ ነው። ነገር ግን ስቲል ይሄም አምቢጊቲ ውስጥ የሚከተል ነው። እንዴት ካላችሁኝ ጎልድ ክሮስ አለን፣ ከኩሞ በላይ ነው። ነገር ግን ቢሪሽ ፊውቸር ኩሞ እና የቺኮስፓናችን ደግሞ ከኩሞ ያልወጣችበት እንቅስቃሴ ነበር። ስለዚህ ይሄም ስቲል አምቢጊቲ ውስጥ እንድንሆን ያደርገናል። ነገር ግን ሞር ከዊክሊው የተሻለ እይታ ደግሞ ይሰጠናል። ባዮች እዚህ ጋር ፕራይስ አክሽኖቹንም መመልከት ስለምንችል ማለት ነው። በዚህ የፕራይስ አክሽን እንቅስቃሴ እቺ ጋፕ እንግዲህ ባለፈው ለመምላት ወደ ላይ የወጣበት ነበር። አሁን ተመልሷል። ከተመለሰ በኋላ ደግሞ ታች ኩሞውንም እንቅስቃሴ አይቶታል። ነገር ግን ኪጁንሰናችን ስቲል ቀጥ ያለች መሆኗን እያየን እና አለስ አዘርዋይስ ባይ ዘ ዌይ ኪጁንሰናችንን ሁሌ የኪጁንሰን ሌቭል ስትፈልጉ ጀስት ሄዳችሁ እንደዚህ 25 ምናምን ማስመር አይጠበቅባችሁም። ኤቭሪ ታይም ከቴንከንስ ማን ነው ከቺኮስፓን እኩል ያለችዋን እንትን መውሰድ ትችላላችሁ። ላይክ አሁን ይሄ 26 እንትኖችን ስንቆጥር እዚህ ጋር ነው አይደል የሚመጣው which is exactly የቺኮስፓን። ስለዚህ ኤቭሪ ታይም የኪጁንሰኑን ለማወቅ ከፈለጋችሁ የቺኮስፓኗን መጨረሻ ላይ ያለችዋን ካንድል በቀጥታ መመልከት ትችላላችሁ። እቺን ባለፈው ነግራችኋለሁ ብዬ ረስቼው ነው። ሜጀርሊ አሁን በዚህ እንቅስቃሴ ኪጁንሰናችን አሁንም ቀጥ ብላ መሄዱ አይቀርም ማለት ነው። ቀጥ ብሎ መቀጠሉ አይቀርም ማለት ነው። በዚህ አካሄድ ውስጥ ታዲያ ብዙ ጊዜ ኪጁንሰን በዚህ መልኩ ቀጥ ብሎ ሲሄድ ሞሮፍ አደገኛ ማግኔት ሆኖ ያገለግላል ብለናል። ወይም ደግሞ ፕራይስ እንዳጠቃላይ ኪጁንሰንን የመዘዋወር ብዙ ጊዜ ላይክ እዚህ ጋር እንደምትመለከቱት ጥቁር መስመሪውትና በኪጁንሰኑ ዙሪያ ነው ቴንከንሰኑ ፕራይሱም ለመሄድ የሚሞክረው። ከዛ ግን በጣም ሄቪ እንቅስቃሴ ከመጣ ይሄ ጋፕ እየሰፋ በዛው ደግሞ
ኪጁንሰናችንን አቅጣጫ እየቀየረ ይመጣል ብለናል። ስለዚህ አሁን ባለው እንቅስቃሴ ላይክ እዚህ ጋር መጣ፣ አልቻለውም፣ ተመለሰ ወደታች፣ አሁንም ወደ ላይ መጣ፣ ሄደ፣ አሁንም ወደ ላይ መጣ፣ ወረደ አይደል? አሁን it is searching for it whenever የሆነ አሁን ወደ ታችኛው ታይም ፍሬም ስንወርድ የምንመለከታቸው አግባባዊ አካሄዶች ይኖራሉ። whatever type of price action next happen ያድርግ ዞሮ ዞሮ ከኪጁንሰናችን ጋር የተቆራኘ ሆኖ እናገኘዋለን ማለት ነው። ከዛ በተረፈ በዴሊው እንቅስቃሴ እንግዲህ ወዴት ይንቀሳቀሳል ካልን ኪጁን ማን ነው ቴንከንሰናችን ሞስት ፕሮባብሊ አለስ አዘርዋይዝ ከዚህ ሎ በታች መጥቶ ካልወረደ ኦሬልስ ከዚህ ሃይ በላይ ወደ ላይ ካልወጣ በስተቀር ይሄም ቀጥ ብሎ መሄዱ አይቀርም ማለት ነው። ስለዚህ ሞስትሊ ይሄ ኤሪያ ለሾርት ተርም ኢኩሊብሪየም ፖይንታችን ነው። ይሄ ኤሪያ ለሎንግ ተርም እንዲሁም ደግሞ ይሄኛው ለሚድ ተርም ነው። ስለዚህ በሾርት ተርም እንደዚህ ነካ አድርጎት ወደ ኋላ ተመልሶ ወደ ላይ ሊወጣ የሚችልበትም እድል ይኖራል ማለት ነው። ስለዚህ ሜጀርሊ በዴሊውም አሁንም ግልጽ የሆነ የዛሬውን አፈጻጸም መመልከት ይኖርብናል። ወይም ደግሞ ኒውዮርክ የሚሰጠንን ፕራይስ አክሽን ተመልክተን ያንን ግፊት ተመልክተን ወደ ታች መሄድ ካለብን ወደ ታች፣ ወደ ላይ ማየት ካለብን ወደ ላይ እናየዋለን። ከፕራይስ አክሽን አንግል አንጻር ባይዘው እዚህ ጋር ይሄንን መስመር ይሄ መስመር እነዚህ ሁለት መስመሮች ሜጀር የሆነ ምን ሰርቷል? ሜጀር የሆነ እንትን ሰርቶ እናገኘዋለን። ሜጋፎን ሰርቶ እናገኘዋለን እንደምትመለከቱት። ስለዚህ ይሄ ሜጋፎን ዋትኤቨር ሀፕን አድርጎ ከዚህ በላይ የሚወጣበት እንቅስቃሴ ካለ ይሄንን ፉልፊል ለማድረግ ወደ ላይ የሚሄድበት እንቅስቃሴ ይኖራል። አዘርዋይስ እዚሁ ጋር ተደፍቆ ወደ ታች የሚወርድበት ከሆነ ደግሞ ተሰብሮ ወደ ታችም ሊወርድ ይችላል። ኢት ዲፔንድስ ኦን ዘ ፕራይስ አክሽን ሪሌቲቭሊ ሀፕን ከሚያደርገው አንጻር ማለት ነው። ስለዚህ ሜጀርሊ እሱንም በደንብ እንትን እንላለን ማለት ነው። እንዴ የአይስን ትምህርት ያልወሰዳል እንደዚህ ውስጥ ዋው። እሺ አንዴ ልጨርስ። ለማንኛውም ኤኒዌይስ ይሄ ቡሊሽ ሜጋፎን እንግዲህ ኢት ማይት ካም አፕዋርድስ ወደዚህ መጥቶ በደንብ ቡስት ሊያደርግ ይችላል። ኦሬልስ ደግሞ አሁን እዚህ ዴስ ክሮስ ላይ ስለሆነ ቺኮ ስፓናችን ስለተያዘች ፊውቸር ኩሟችንም እንደምታዩት ቢሪሽ ስለሆነ ወደ ታች ሊደፍቀው ይችላል ማለት ነው። ስለዚህ አሁንም አንድ ነገር ልንገራችሁ፣ ከምንም ሳቢ አንጻር ትሬዲንግ ላይ አሸናፊ የሚያደርገን በትዕግስት የመጠበቅ ጉዳይ ነው። ትሬዲንግ ላይ ብዙ ባደረገ ብዙ ባይ ሴል ባለ ሳይሆን ሜጀርሊ በትክክለኛው ፖይንት ትክክለኛውን ሞመንት ጠብቆ የተኮሰ ነው የሚያገኘው ማለት ነው። አተኳኮሳችን በምን አይነት መንገድ ይሁን እንዴት እንተኩስ የሚለው ነው እንጂ ሜጀር አካሄዱ በተለይ ከመልቲ ታይም ፍሬም አንግል አንጻር አሁን እነዚህን ኮንሰፕቶች ከጨረስን በኋላ እንዴት በተለያዩ መልቲ ታይም ፍሬሞች ላይ ዲፔንድ አድርገን መስራት እንደምንችልም እንመለከታለን። እሱንም ታዩታላችሁ። ኤኒዌይስ የአራት ሰዓቱንም ባይ ዲፎልት የሚገባበት ቦታ አይደለም፣ ወይም አክሽኑ ወኔቨር ክላውድ ውስጥ ከሆነ ፕራይሱ ምን ብለናል? ኢትዝ አምቢጊቲ የሚፈጥር ፕሌስ ላይ ነው አሁን ያለው ማለት ነው። ስለዚህ ያለየለት ወይ ቡሊሽ ነው ወይ ቢሪሽ ነው ያለ ማንልበት ነው። ወደ ዋን አወሩ ስንመጣ ኢትዝ ሞስትሊ ወደ ቢሪሽ የወረደ ወይም ወደ ቢሪሽ ያደላ ነው ባይ ዲፎልት። ለምን ካልን ባይ ዲፎልት ከክላውድ በታች ስለሆነ፣ ያ ግን አሁን ከማደግ ይቆጥበዋል ወይ? በፍጹም ያንን ሊያደርግ አይችልም። ጀስት ከክላውድ በታች ስለሆነ ብቻ አያድግም ልንል አንችልም። ነገር ግን የፕራይስ አክሽኖቹ እንቅስቃሴዎች ከተመለከታቸው ሎንግ ተርሙ ወደ ታች ነው እያሳየን ያለው፣ ሚድ ተርሙ ወደ ታች ነው እያሳየ ያለው። ኦንሊ ኔክስት የሚቀርን ወይም እንደ ተስፋ የያዘው አንድ ኤክስዋይ ኢዝ ዘ ኦንሊ ቲንግ ኢዝ ዘ ቴንከንሰን። ስለዚህ ቴንከንሰን ወይ ወደ ታች መጥቶ ቴንከንሰኑን ቴስት ካደረገ በኋላ ሊወጣ ይችላል፣ ኦሬልስ ደግሞ ሊደፈቅም ይችላል። ኢት ዲፔንድስ ኦን። አሁን እዚህ ጋር ይሄንን ማርኬት እንግዲህ ከዚህም በፊት በጣም በተደጋጋሚ ነግሬያችኋለሁ። እናንተ እድለቢስም ናችሁ፣ በጣም እድለኞችም ናችሁ። እድለቢስ የተባላችሁበት ምክንያት እንደ አዲስ ጀማሪ እጅግ በጣም የተወዛገበ ውዝግብግብ ያለ ይሄ እንግዲህ አብዛኛዎቹ ካያችኋቸው ወይም ከሰማችኋቸው አላውቅም ሰዎች አሁን እንደዚህ የተለያየ ዌብሳይት ማን ነው ቲክቶክም ላይ ምናምንም ላይ ስትሰሙ አረ በቃ የዘንድሮ ፕራይስ አክሽን የዚህ 2 ወር የዚህ 3 ወር ሲሉ ሰምታችኋል በእርግጠኝነት። ስለዚህ ከዛ ሀሳቢ አንጻር እንዳጠቃላይ እድለቢስ የሚያስብላችሁ የፕራይስ አክሽኑን ለመላመድ እጅግ በጣም ከባድ ታይፕ ኦፍ ቲንግ ሆኖ ሊገኝ ስለሚችል ማለት ነው። ከዛ በተረፈ ግን
እንደ ጀማሪ ትሬደር በዚህ መንገድ ማለፋችሁ ነገ ላይ ማርኬቱ በሚስተካከልበትና ትሬንዲ በሚሆንበት ጊዜ ግን በጣም ጥሩ የሆነ ግብይቶችን ትፈጽማላችሁ። እንደ ኢቺሞኩ ትሬደር እድለቢስነታችሁ የሚበሰው ደግሞ ኢቺሞኩ ኢዝ ሞር ኦፍ የትሬንድ ማርኬት ነው ብያችኋለሁ። ትሬንድ የሚያደርግ ማርኬት ነው። ለምሳሌ ዋንስ አሁን ይህንን እንደምትመለከቱት ወደ ጎን ነው እየሄደ ያለው። አሁን በደንብ እንድትረዱኝ የምፈልገውና ነገም ላይ አሁን ብዙ ሰው እንትን ላይ አይደለም፣ ፕሮፊታቢሊቲውን በጣም ቀንሶበታል ይሄ ቾፒ ማርኬት። ለምን አሁን እኛ ኢቺሞኩ ስለሆነ ኢትስ ዴንጀረስ ብለን ነው እየተንቀሳቀስን ያለ ነው። ስለዚህ በዚህ ውስጥ እየተጠመጠመ ነው የሚሄደው ነው የምንለው። ሌሎቹ ግን ሞር ኦፍ ስትራክቸር ላይ ቤዝ ያደረገ እንቅስቃሴ ስለሚያደርጉ ኢት ኒድስ አኩሬሲ ይፈልጋል። ኢት ኒድስ ሰምቲንግ አውት ኦፍ ኢት ለማግኘት የሆነ አካሄድ ይፈልጋል ማለት ነው። ነገር ግን አሁን ትሬንዱ ሰች ላይክ ዲስ ሃፕኒንግ ላይ ብንገባ ደግሞ ምን ያህል ሊሄድ እንደሚችል ደግሞ ይሁት በጣም ረዥም ጉዞንም ሊያስጉዘን ይችላል አንዴ ከገባን በኋላ ማለት ነው። which is ይሄ ኦልሞስት ስንት ማለት ነው 1352 ፒፕስ ነው። this is huge right? ስለዚህ እንደ አጠቃላይ እይታችንን ወይም አሁን ፎሬክስ ትሬደር እንደመሆናችን መጠን ላይክ ምንድነው ስሙ ዴክሷይ እንደዚህ ሆነ ማለት በዚህ እንደዚህ ይሄዳል ማለት በዛው ልክ የፎሬክሱ ማርኬት ደግሞ በተቃራኒው ይሄዳል ማለት ነው። ይሄኛው ወደታች ሲመጣ ፎሬክስ ማርኬት ወደ ላይ ይወጣል፣ እንደዚህ ይሄዳል፣ እንደዚህ እያለ ነው የሚሄደው ማለት ነው ራይት። ይሄኛው ሲያድግ ያኛው ይወርዳል ምናምን እያለ which is ይሄ ስቲል ፎሬክስ ማርኬቱም ላይክ በዲኤክስዋይ አማካኝነት እየተጨቆነ ስለሆነ ምንም እርግጠኝነት የለንም ነው። ከሱ ባለፈ ደግሞ የነ ትራምፕ አይነት ዜናዎችና ወሬዎች ጂኦፖለቲክሱ ኢራንና አሜሪካ እንደዚህ ሆኖ የሚባለው ነገር ደግሞ ራሱን የቻለ ሌላ የፕራይስ አክሽኑን በጣም እየጎዳ ካለ ምክንያቶች አንዱ ነው ማለት ነው። ዞሮ ዞሮ ሰኞ ማርኬቱን እኔ የማልወድበት ምክንያት አንደኛ ፒውር ፕራይስ አክሽን ሙቭመንቶችን ማግኘት በጣም ይከብዳል። እኔ በዘመኔም በግምት ትሬድ አድርጌ አላውቅም። እናንተ በግምት ትሬድ እንድታደርጉ አልፈቅድላችሁም ሆነስትሊ ስፒኪንግ። አሁን ሌሎቹ ሰኞ በጠዋት ጠብቆ ሌሊት ኤዥያን ምንም ማርኬቱ ወዴት ይሁን ምንም ሳይል ጀስት በቃ የሆነች ነገርን አይቶ ሪስክ የሚወስድ አለ። ለምን ይወስዳል ልንል አንችልም። ፕላኑን እስካሟላለት መውሰድ ይችላል። ግን ትሩ ታይም የምትረዱት አንድ ትልቅ ነገር የሰኞ ማርኬቶች ሞስትሊ ግራ የገባቸው ከዛ ደግሞ ሳምንቱን 4ቱን ቀናት የሚዘውረውን አቅጣጫ መለያዎች ናቸው ሜጀርሊ ማለት ነው። ዳት ኢዝ ዋይ እኔ ዴፊኒትሊ ቀድሜ ዊክሊ እና ዴይሊ ላይ በጣም አብዛኛውን ሰዓት ወስጄ እዛ ላይ አተኩሬ የምነግራችሁ ዋነኛው ምክንያት እሱን ለየን ማለት ወዴት አቅጣጫ እንደሚሄድ ካወቅኩኝ አትሊስት አቅጣጫውን የመለየት ጉዳይ ነው ማለት ነው። ስለዚህ ሜጀርሊ ያ ነው። ከፕላናችን አንጻር ግን አሁን ባለው ሁነት 4 አወር የሚለን ከላይ ነው ወይም መሀል ላይ ነው፣ ከላይ ሳይሆን መሀል ላይ ነው። 1 አወር ከታች ነው። ስለዚህ ስቲል ወይ ከዚህ ካልወጣልን ወይ ደግሞ ተደርምሶ ወደ ኋላ ተመልሶ ዴስ ክሮስ ካልፈጠረልን መግቢያ የለንም ማለት ነው። ለዚህ እሱን ከግንዛቤ ያስገቡት። እንዳጠቃላይ ግን ወደ ላይ ሊሄድ የሚችልባቸው አግባብ እንዳሉ እዚህ ጋር ያሉ ፕራይስ አክሽኖች እንደዚሁ ያሳዩናል። ጠንካራ የሆኑ ወደ ላይ እስከሄድ ሊሄድ ይችላል። ወደ ላይ ከሄደ እንደ ማግኔት ልንጠቀም የምንችለው ሜጀርሊ የመጀመሪያው ሴንኮስፓንቷችንን ነው። ይሄኛውን ሴንኮስፓንቱ ሌቭል እና ይሄኛውን ከሱ ቀጥሎ ያለውን ሴንኮስፓንት። ስለዚህ ወደ ላይ በመሄድ እንቅስቃሴ እነዚህ ሁለት ሌቭሎች በጣም ወሳኝ ሆነው እናገኛቸዋለን በመጀመሪያ which is እነዚህ ሌቭሎች በደንብ ያዋቸው ባይዎች እዚህ አካባቢ መጣ ማለት ይሄኛው ሌቭል ማለት እቺኛዋን አይ ዶንት ኔም መስመር እንዳሰመረን ዝም ብዬ ላምጣውና ይሄን ሌቭል ነው የምላችሁ። ስለዚህ ይሄ ሌቭል እዚህ ጋር መጥቶ ነክቶ ወደ ኋላ ሊደረምስ ይችላል ኦር ኤልስ እዚህ ጋር ሰብሮ ሊያልፍ ይችላል። ስለዚህ በቀጣይ የሚኖሩ ፕራይስ አክሽኖችን እንዲሁ ለመመልከት እንሞክር። የ30 ደቂቃው እየተቀየረ ነው፣ በጣም ፖዚቲቭሊ እየተቀየረ ነው። ስለዚህ በ30 ደቂቃው ሞር ኦፍ ቼክ ለማድረግ ምን ታደርጋላችሁ? ለበኋላ ወይም በጊዜያዊ ሁነት ይሄንን ትሬንድ ላይን ግዴታ መጠበቅ እንዳለበት ማስገንዘብ ይኖርባችኋል ራሳችሁ። ከዚህ ወደ ታች መጥቶ በአይኔምን ሴንት የሚል ከሆነ
ወደ ታች የምታዩበት ካልሆነ ደግሞ ወደ ላይ የሚልበትን እንቅስቃሴ ይፈጥራል ማለት ነው። በዚህ እንቅስቃሴ ይሄ አስቀድሞ እንደተሰበረ በደንብ አድርገን አውርተንበታል ትዝ የሚላችሁ ከሆነ ይሄ አስቀድሞ የተሰበረ ትሬንድ ላይን ስለሆነ በዚህ የትሬንድ ላይን አካሄድ ይሄ እስከ የት ሌቭል ሊሄድ ይችላል ብለናል? እስከ 75 ድረስ ሊሄድ ይችላል ብለናል አይደል? ስለዚህ ይሄ ደግሞ ተጠናክሮ ይሄንንም ሊያሟላለት ይችላል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት እኔ አሁን ያሰመርኩት ሳላይ ነው ያሰመርኩት አይደል? አይታችኋል። ምንም እዚህ ጋር አልመጣንም ወደ 30 ደቂቃው። በ30 ደቂቃው ግን ከተመለከታችሁ አንድ ወደ ላይ የሚሄድ እንቅስቃሴ ወደ ታች የሚሄድ እንቅስቃሴ ወደ ኋላ በመመለስ ሂደት በፊቦናቺ ኤሰንስ ምን ብለናል? ሜጀርሊ 50ኛውና 61ኛውን ጎልድ ፖይንቶችን ይመለከታል ብለናል አይደል? ስለዚህ ሜጀርሊ እነዚህ ሁለት ቦታዎች በጣም አደገኛ ኪ ሌቭል ይሆኑናል። ይሄን ሌቭል የሚያልፍ ከሆነ አትሊስት እስከዚህኛው ሌቭል መምጣት እድል ይኖራል። ስለዚህ ወደ ላይ በማየት እንቅስቃሴ ሜጀርሊ ዋነኛው ፖይንታችን የት ይሆናል ማለት ነው? ሶስተኛ ፖይንታችን የ78 ሌቭል ይሆናል። ስለዚህ ይሄኛውም ሶስተኛው ማግኔታችን ነው። ይሄኛውን ካለፈ እስከዚህኛው፣ ይሄኛውን ካለፈ እስከዚህኛው እንድናይ ነው። ይሄንን ማደርገው ላወዛግባችሁ አይደለም። ሜጀር ኪ ሌቭሎችን እያሳያችሁ ነው። ወደ ታች በመምጣት ሂደት ደግሞ እዚህ ጋር ያለችዋ ፖይንት አለች። which is እቺ ፖይንት ማለት ደግሞ አንድም እችኛዋን ትሬንድ ላይ ነዋት አስቀድማ ከታች ጀምሮ የመጣች ናት። ሁለትም የ23 ሌቭል ነው። ሶስትም ደግሞ እዚህ ጋር ሪጀክት የተደረገበት ወሳኝ ኤሪያ ነው። እንደምትመለከቱት ሪባውንድ አድርጎ ያለፈበት ኤሪያ ነው። ስለዚህ ሜጀርሊ ይሄ ወደ ላይ እንቅስቃሴውን እያጠናከረ ሊሄድ ይችላል ማለት ነው። ስለዚህ ከአሁኑ እስቲ የምትመለከቱት እንቅስቃሴ ካለ በመሀል 5 ደቂቃ ሰጣችኋለሁ። ያንን ትሾፉታላችሁ። ዞሮ ዞሮ ግን የአንድ ሰዓቱ አለስ አዘርዋይዝ ካልተቀየረልን በጣም አደገኛና ሪስኪ እንቅስቃሴ እንደሚሆን ከአሁኑ መረዳት አለባችሁ። እሱም መረዳት አለባችሁ። በእኔ በኩል የዛሬውን እንቅስቃሴ በደንብ እንየው፣ ይለይለት ባይ ነኝ። ከዛ በተረፈ ከፕራይስ አክሽን ግን ይሄ ሌቭል በተለይ ይሄ መሰበሩ እስከ የት እንዴት ያደርገዋል? ይሄኛውን ለክተን እስከ ላይ ብለናል አይደለም? ስለዚህ ይሄ ቢያንስ ከዚህኛው ተነስቶ ችኛዋን ስንለካ የሚሰጠንን ያክል ሊሄድ ይችላል ማለት ነው። ይሄንን ሌቭል ይሄ ሌቭል ደግሞ የት መጣ? ኤግዛክትሊ 78ቱ ጋር አልመጣም። ስለዚህ ይሄንን ከህሳቤ ወስዳችሁ ሪስክ መውሰድም ካለባችሁ እንግዲህ በደንብ እስቲ አጥኑትና ማርኬቱን እዚሁ ባለውበት በመሃል ጋፕ ሰጣችኋለሁ። መውሰድ ያለባችሁ እርምጃ ካለ እድሉን እሰጣችኋለሁ። ነገር ግን እንዳልኳችሁ ዝም ብሎ ዘው ተብሎ መገባት የለበትም። የሰኞ ማርኬት ላይ የራሳችሁን ጥናት በደንብ ብታደርጉ፣ ካልሆነ ደግሞ በዴሞ ሞክሩት። ዴሞ አዘጋጁና ጋይስ በዴሞ ሞክሩት። ምክንያቱም ኤክስኪዩሽን ጎበዝ መሆን አለባችሁ። ኤክስኪዩሽን ላይ መለማመድ መቻል አለባችሁ። ድፍረት የሚባለውን ነገር ማምጣት መቻል አለባችሁ። መግዛት መሸጥ የሚባለው ነገር ሊኖር ይገባል። ስለዚህ አትሊስት ዴሞ አካውንት ክፈቱና በዛኛው እንኳን ባላስጨንቃችሁ በዋናው ብር ከኔ ጋር በምንሄደው እንሄዳለን። ካስፈለገ እኔም ዴሞ መክፈት ካለብኝ ከፍትላችሁ እኔም ከፍቻ አብሬያችሁ እሄዳለሁ። ግን ዴሞ ክፈቱና ከዴሞ አንጻር ይሄ ወደዛ የሚሄድ ከሆነ በሌሎቹ ፕራይሶች ላይ ምን አይነት ኢምፓክት ይኖራል የሚለውን ለመመልከት ሞክሩ ማለት ነው። ይሄ ግን አሁን 30 ደቂቃ ማነው 15 ደቂቃው ካልዘጋ ስቲል ይሄ ሰብሯል ልንል አንችልም እኮ። እሱንም ማስታወስ መኖር አለበት። እሱንም አስታውሱ። በተረፈ የ5 ደቂቃው ምናልባት ወደ ታችኛው ታይም ፍሬም ግዴታ መውረድ ካለብን የኛውም ወደ ላይ ነው የሚያሳየን። በጣም ጠንካራ መሆኑን ነው ለጊዜው የሚያሳየን። አትሊስት እስከዚህኛው ሌቭል ሊወጣ ይችላል ማለት ነው። እስከዚህኛው ሌቭል ሊወጣ ይችላል። ነገር ግን ያው ጥበቃ ይፈልጋል። በደንብ ከጠበቅን በኋላ አንዴ ሲሰጠን እንትን እንዳለን። ጎልድ እንዳጋጣሚ ዛሬ ዝም ብዬ ዘው ብዬ መስጠት አልቻልኩም። ወይም ብሰጣችሁም ለውጥ እንደሌለው እርግጠኛ ነበርኩኝ እንጂ ዛሬ እውነት ለመናገር አሪፍ ኦፖርቹኒቲ ነበራችሁ ጎልድ ላይ፣ እናንተም መግባት ትችሉ ነበረ። ወደ ዊክሊው እንምጣና ይሄ ባለፈው የወሰድነው ነው። ዞሮ ዞሮ አንዴ እነዚህ ላጥፋቸው እንትን እንዳይላችሁ። ዊክሊው እንግዲህ ቴንከንሰናችን መለስ ስለማለቷ ያሳየን ፖይንት ነበረ። በሚቀጥለው ቴንከንሰን ወዴት ትሄዳለች ካልን ስቲል በዚህኛውና በዚህኛው መሀል ስለሆነች አለስ አዘርዋይስ ከዚህ በታች መጥቶ የሚሰብር ካልሆነ ይሄንን ሌቭል which is ይሄ ሌቭል ማለት ምንድን ነው ብለናል? ኤቭሪ ታይም ፕራይስ ወዴት ነው የሚያቀነው ብለናል? ወደ
ሴንኮስፓንቱ ነው ዋንስ ከተሰበረ እና ሴንኮስፓንቱ ወደ ታችኛው ከሆነ ወደ ሴንኮስፓንቱ ሌቭል ይሄዳል ብለናል። ስለዚህ 4360 እዚህ ጋር መጥቶ የነካበት አንደኛው ምክንያት እቺን ላስት ዊክ ነግሬያችሁ ነበረ እስከዚህ ሊመጣ እንደሚችል ኢቭን ከዚህም ፈርዘር እስከዚህኛውም ብያችሁ ነበረ። ያው እስከዚህኛው አሟልቶላችኋል። ዞሮ ዞሮ ያንን መጠበቅ አስፈላጊ ነው ማለት ነው። አሁን ባለው እንቅስቃሴ እዝት ብሪሽ ኦር ቡሊሽ ኢትስ አምቢጊቲ ውስጥ የሚከት ነገር ግን ከቡሊሽነት ወደ ቢሪሽነት እየተቀየረ ያለ ነው ኢን ደ ሎንግ ረን ማለት ነው። በዴሊው ኢትስ ቢከሚንግ ቢሪሽ እንደምትመለከቱት ኦልሬዲ ቢሪሽ ከሆነ ቆየት ብሏል። ኦልሞስት ማርች ላይ ነው እንትን ያለው ወደ 2 ወር ሊሆነው ነው። ከዛ በኋላ ለምን 3 ወር ሊሆነው ነው። ከዛ በመቀጠል እዚህ ሌቭል ላይ አሁን ሪጀክት የተደረገበት እንቅስቃሴን በደንብ መመልከት ይኖርብናል። ባይ ኤኒ ቻንስ ዛሬ ሪጀክት ተደርጎ ከዚህ ቴንከንሰን በታች የሚያድርበትና ቴንከንሰኑን ወደ ታች የሚገለበጥበት አቅጣጫውን በምንም አይነት እውነት ካለ ጎልድ ኢዝ ጎይንግ ቱ ቢ ኃይለኛ ቤሪሽ ሞመንት ውስጥ ይገባል ማለት ነው። ስለዚህ አትሊስት እስከ 4222 ኦሬልዝ እስከዚህኛው 4290 ድረስ መመልከት እንችላለን ማለት ነው። ይሄ ግን ሜጀርሊ አሁን በዴሊው ሪጀክት የሚደረግ ከሆነ ነው። ወደ ፎር አወሩ ስንወርድ ፎር አወሩ ጎልድ ክሮስ መስርቷል። ባይዊች ጎልድ ክሮስ የመሰረተበት ዋነኛ ምክንያት እዚህ ጋር ሄቪ በሆኑ 3 ትልልቅ ምናልባት 2 ናቸው ትልልቅ ግን ሜጀር የሚባል የፕራይስ አክሽን ልዩነትን የፈጠሩ እንቅስቃሴዎች ናቸው። ሜጀርሊ እዚህ ከደረሰ በኋላ ደግሞ ወደ ተመለሰ ወደ ቴንከንሰናችን ማነው ኪጁንሰናችንና ሴንኮስፓንቷችን አሁን ከዚህ ፖይንት ተነስቶ ወደ ላይ ሊስፈነጠር ይችላል። እሱንም በጥንቃቄ መመልከት ያስፈልጋል። ይሄ ለምንድን ነው እንደዚህ ያልኩት? አንደኛ ጎልድ ክሮስ መስርቷል፣ ሁለተኛ ቡሊሽ ኩሞ ነው ፊውቸር ኩሞ። ቴንከንሰኑ ማነው ቺኮስፓናችን ብቻ የመስበር እንቅስቃሴ ነው የሚጠበቅባት ማለት ነው። በዛው ልክ ደግሞ ይሄ በጣም ያው ሲሪየስ የሆነ ሬዚስታንስ ኤሪያ ስለሆነ ሪጀክሽኑ ወደ ታች ደግሞ ሊያፋጥነውም ይችላል ማለት ነው። ስለዚህ እሱንም በጣም በጥንቃቄ መመልከት ያስፈልጋል። በተረፈ እዚህ ይሄም ከዚህ ካልወረደ ወደ ታች ልንመለከተው አንችልም። ከዚህ ሪባውንድ ካላደረገ ወደ ላይ ልንመለከተው አንችልም። ቢቲሲ ጆን አሪፍ እንቅስቃሴ ውስጥ ገብታ አይቻለሁ። ምናልባት የጎልድ ዛሬ እንትን ያልኩትን ሜጀርሊ እዚህ ላይ ከተመለከታችሁት በዋነኝነት ይሄ ቢሪሽነስ የሚመጣ መሆኑን እንደዚሁ መረዳትም ይቻላል። ወደ ላይክ ጋፑን ከፈተና ሄደና ሪጀክሽኑ አልቻለውም እዚህ ጋር ያስታውቅ ነበር። ስለዚህ ይሄንን ሪጀክሽን ወደ ታች ለመመልከት ቀጥታ ወደ 15 ደቂቃ ስትወርዱ ኦብቪየስሊ እዚህ ጋር 15 ደቂቃው ምን ብሎ ነበር? 15 ደቂቃው ሄቪሊ እዚህ ጋር ሰጥቶን ነበር ማለት ነው። በዚች ሪጀክሽን አያቻት እቺኛዋ ሪጀክሽን ገብቶ ወጣ ተመልሶ። ስለዚህ እዚህ ሪጀክሽን ላይ አየሁት፣ ከዛ ወደዚህኛው ሌቭል አየሁት ማለት ነው። ወደዚህኛው ሌቭል አየሁት which is ይሄ ወደ 37 38 ፒፕስ አካባቢ ሊሰጥ ችሏል። ነገር ግን መጠበቅም እችል ነበር አክቹአሊ እኔ ያው በዋነኝነት ትሬድ እያደረኩኝ ስላልሆነ እነዚህን እንትኖች ቢያንስ እስከዚህም ሌቭል ልታዩት ትችሉ ነበር honestly speaking። ነገር ግን ያው አሁን ሐቁን አውርተን ለማለፍ ያህል እኔ የተመለከትኩት እስከ መጀመሪያው ነበር እስከዚህኛው ሌቭል which is 2.65 አካባቢ ሰጥቶ ነበር። እሺ ቢቲሲ ወደ ታች ነበር ስንመለከተው ወደ ላይ ነበር ስንመለከት የነበረው መቼ ለታ በአንድ ዜና ምክንያት ነበር ወደ ላይ ይሄዳል ብዬ ያሰብኩት። ከዛ ዴይሊ ላይ ማለት በዴይ ትሬዲንግ ላይ የገባ ሰው ምናልባት እችኛዋን ሌቭል በመመልከት ሂደት ይሄኛውን በጣም ካላሳነሰው በስተቀር ከኪጁንሰኑ በታች ምናምን ካላደረገው በስተቀር ሞስትሊ ሁላችንም የተሸነፍንበት ነው ብዬ አስባለሁ ይሄን ትሬድ። ስለዚህ ቅዳሜ ከኔ ጋር የገባችሁን ኬስ ካላችሁ ይሄን ትሬድ ተሸንፈናል። እዚህ ጋር እችኛዋን ምናምን ብሎ መፎገር አይቻልም። በቃ የገባ ያገኘ ሊኖር ይችላል። አይ ዶንት ኖ 1.5ን ተጠቀሙበት ብያችኋለሁ። ከዛ ውጪ ግን ባለው እንቅስቃሴ ወደታች በመመልከት ሂደት ደግሞ ሜጀር የነበረው እንቅስቃሴ ቱ ጋር መሰላችሁ ሀፕን ያደረገው አት ዲስ ፖይንት ነው። እንግዲህ ይሄ ኦብቪየስሊ ኦልሬዲ ጎልድ ማን ነው ዴስ ክሮስ ነበረ። ይሄ ዴስ ክሮስ ሄቪሊ ሪጀክት ሲደረግ መመልከት እንችል ነበረ። መቼ መመልከት እንችል ነበረ? እዚህኛው ፖይንት ላይ ያያችኋት እቺኛዋን ካንድል
እቺኛዋ ካንድል መታ ሪጀክት ስትደረግ whatever the cases even though ይሄ ቀጥ ያለ ቢሆንም ሪስክ መውሰድ እንችላለን ብያቸዋለሁ። ያንን ሪስክ ደግሞ መውሰድ የምንችለው ዝም ብለን ዘው ብለን አይደለም። የተለያዩ የፕራይስ አክሽን እንቅስቃሴዎችን ምናምን አሁን ለምሳሌ እዚህ ጋር ያሉ በታችኛውም በላይኛውም ሊኩዊዲቲ የተወሰደባቸው በጣም ጠንካራ ረዣዥም ዊክስ አሉ። ስለዚህ ይሄ ሜጀርሊ አምቢጊቲ ውስጥ የሚከተነው ነው እናገኘዋለን። ከዛ ደግሞ ይሄኛው ዞን በራሱ ጠንካራ ዞን ነው፣ ሪጀክት የሚደረግበት ዞን መሆኑን አስቀድሞ ከዚህም ኤሪያ መመልከት እንችል ነበር። ስለዚህ እንዳጠቃላይ የዚህ ግን ሪጀክሽኑን ካየን በኋላ ወደ ታች የመመልከት እድል ነበረን። ያንን እድል ግን ሪስክ ፍሪ ስላልነበረ ወይም ሪስክ ፍሪ የሚባል ነገር የለም አክቹዋሊ፣ ግን በጠንካራ ሁነት ሪጀክሽኑን ስላላሳየን መግባት አልቻልን ማለት ነው። ስለዚህ ባይ ኤኒ ቻንስ ከዴክስዋይ አንጻር ያላችሁ እሳቤ ካለ 1-5-10 ደቂቃ ለዚህ የትሬድ ማብላያ ጊዜ ሰጣችሁና በሪሰርች ፔፐራችን ዙሪያ መወያየት ያሉብንን ጉዳዮች እናነሳለን። ምናልባት ወይም በሱ ዙሪያ በደንብ ብናወራበት ጥሩ ነው ብዬ አስባለሁ። ከዛ የኢቺሞኩ ክላስ ከዚህ እንደወጣሁኝ አንዲት ስብሰባ አለችኝ፣ እሷን ጨርሼ የዛሬውን ቪዲዮ ሰርቼ ለቅላችኋለሁ ማለት ነው። ምክንያቱም የሪሰርቹ በጣም አስፈላጊ ስለሆነ ራሳችሁ ላይ መስራት ስለሚኖርባችሁ። በተረፈ 1-5-10 ደቂቃ ልስጣችሁና በየራሳችሁ የራሳችሁን ቻርቶች መመልከትና ባይ ኤኒ ቻንስ አይ ይሄንን ብገባው ይሻላል ይሄ አልገባም የምትሉት ጉዳይ ካለ እስቲ እንትን በሉ። ጥያቄ ካላችሁ እስከዛ እኔ እቀበላለሁ ማለት ነው። በተረፈ የአጠቃላይ እይታችን ይህንን ይመስላል። በደንብ አድርጎ እስከሚለይልን እንቅስቃሴውን ግን እንጠብቃለን። ሜጀርሊ ስራችን በተለይ በ4 አወር እና በ1 አወር የለየለት እንቅስቃሴ ካላሳየ በምንም አይነት ሁነት እንደ ነጋድራስ መግባት ፋውል ነው የሚሆንብን፣ ወደ ኪሳራ ነው የሚያዳል። ስለዚህ ሜጀርሊ እሱንም በደንብ መመልከት ያስፈልጋል። ከፕላናችን ውጪ በፍጹም መሆን ስለሌለብን ማለት ነው። ስላዳመጣችሁኝ ኤኒዌይስ እጅግ በጣም አድርጌ አመሰግናለሁ። ጥያቄ እቀበላለሁ።